በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ትምህርታችን ርዕስ እግዚአብሔር የሚገለጠው ለምንድን ነው የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። አንደኛ ነገሥት ምዕራፍ 3 ቁጥር 5 ላይ ያለውን ኃይለ ቃል በጸሎት መንፈስ ሆነን እናነባለን። ገባዖን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሠዊያ ላይ 1000 የሚቃጠል መሥዋዕት አቀረበ። እግዚአብሔርም በገባዖን ለሰሎሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለ። ሰሎሞንም አለ፣ እርሱም በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያህ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነው በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ዙፋን አንግሰኸኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብ ላይ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያ አስተዋይ ልቡና ስጠው። አለበዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ያላዘዝከው ምን አለ? ካዘዝከውስ የቀረብህ ምን አለ? በትእዛዝ ቃል ሰማይና ምድርን ጠርተሃል። በትእዛዝ ቃል ሰማዩን ያለ ምሰሶ አጽንተሃል፣ ምድርን ያለ ካስማ ወጥረሃል። የትእዛዝ ቃል ያድናል፣ ቅዱሳንንም ርኩሳንንም የትእዛዝ ቃል ይገዛል። በመንግሥተ ሰማያትም በገሃነመ እሳትም የትእዛዝ ቃል ያዛል፣ ይበይናል፣ ይወስናል። አንተ የሕይወት ቃል ያለ ትእዛዝህ መንገድ አመልካች በጎውን ዕድል የሚመርጥልን እግዚአብሔር በእውነት እናመሰግንሃለን። ስለ ቸርነትህ ከአባቶች ከወለዱን ያላገኘነውን የዘላለም ሕይወትን ከአንተ ከሰማዩ አባታችን ስላገኘን ወላጆቻችን ለምድራዊ ትልቅነት ሲመኙልን አንተ ግን ለሰማይ ክብር ያጨህን ዘመዶችህ እነዚህ ናቸው ብለው የሚቆጠሩ ወገኖችን ሲቆጥሩልን አንተ ግን እልፍ አእላፋት ወትእልፊት ቅዱሳን መላእክትን ጻድቃን ሰማዕታትን ወዳጅ አድርገህ የሰጠህን እግዚአብሔር ዓይናችን፣ እግዚአብሔር የልባችን ተስፋ፣ እግዚአብሔር የቀኑ ማኩረፊያችን፣ እግዚአብሔር የነገ መድረሻችን፣ እግዚአብሔር የዘላለም ሀብታችን፣ እግዚአብሔር የማትጨረሰው ጥሪታችን በእውነት እናመሰግንሃለን። ስለ ቸርነትህ ልብህን ስለሰጠህን ልባችሁንም ስጡኝ ብለህ ስለጠየቅከን የልብህን ሐሳብ ቃልህ በሆነው ክንድህ በሆነው ብርሃንህ በሆነው በልጅህ በኢየሱስ ክርስቶስ የገለጽክልን በልብህ ስፍራ ያገኘህልን ወደ ራስህ ያቀረብከን ከሞት መንጋጋም ያወጣህን ርስትም እድልም የሆንከን እግዚአብሔር
ባጣነው የምንካስብህ፣ በምንመኘው የምንባረክብህ እግዚአብሔር በእውነት ለአንተ ምስጋና እናቀርብልሃለን። ስለ ቸርነትህ ልከህም አትረሳ፣ ልከህም የማታሳፍር፣ ልከህም የላከውን ለሚደፍር ለሚያዋርድ የማትተው እግዚአብሔር ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ተልከው ቢገፉ ዓለም እንደ ልባሽ ጨርቅ አውልቃ ብትጥላቸው ለሺህ ዘመናት በቤት የማይጠፋ መታሰቢያና ስም ስላገኙ እኛም አንተን ብናገለግልህ ዕድላችን ይሄ ስለሆነ ልከህ የምታከብር እግዚአብሔር፣ ከሞት በኋላ ስምን በደማቁ የምትጽፍ እግዚአብሔር፣ በወርቅ ቀለም የምትጽፍ እግዚአብሔር፣ የዘመናት አቧራ የማያደበዝዘውን ልዕልና የምትሰጥ እግዚአብሔር በእውነት እናመሰግናለን። ስለ ቸርነትህ የናቁንን የምታሳፍር፣ ባዋረዱን ፊት ካባን የምትደርብልን፣ ሞታችንን በተመኙት ፊት ገበታን የምትዘረጋልን፣ በናቁን ፊት የትም አይደርስም ባሉን ፊት ራሳችንን በዘይት የምትቀባ እግዚአብሔር በእውነት አንተ ትሰራለህ። ስትሰራም በእኛ ሕይወት አይተናል። መታፈሪያችን፣ ግርማችን፣ ዕድላችን እግዚአብሔር በእውነት እናመሰግናለን። እንደ ቸርነትህ እንደ ምሕረትህ ታላቅነት የሕይወታችን ማዕከል የሆንከው አንተ ጌታችን ሆይ ባንተ ድነናል፣ ባንተ አርፈናል፣ ባንተ ለመኖር አቅደናል፣ ባንተም ከብዙዎች ተገናኝተናል፣ ባንተም ዓይናችን በርቷል። የትም ደርሰን አንተው ጋር ተመልሰናል፣ ተሸሽገንብሃል። ደጅህን በፍጥረትህ ማትዘጋ እግዚአብሔር በእውነት እኛ ባሪያዎችህ እናመሰግንሃለን። ይሆናል ያልነው ሁሉ አልሆነም፣ ሆነ ያልነውም ነገር ሁሉ ተኗል። የጨበጥነው ሲከዳን፣ ያዝነው ያልነው ሲያመልጠን፣ የኔ ነው ብለን ያወራንለት እንኳን በአፋችን የተናገርነው በልባችን የተመካንበት ሁሉ እንደ ጉም ሲተን፣ አንተ ግን ጽኑ ነህና የሆንከው የምትሆንልንም አንተ ብቻ ነህና በእውነት ጌታችን ሆይ እናመሰግንሃለን። ፍርድህ ትልቅ የሆነ እግዚአብሔር፣ በፍርድህም ታላላቆችን ድል የምትነሳ፣ ለድሃዋ ለምስኪኗ ረዳትም ለሌላት፣ ልጆቿን ለቀበረች ባሏም ለሞተባት፣ ባልቴትነቷ ለተገፋ የባለጠጎች ዘንግ ላረፈባት፣ ዳኞች ፍርድን ለነሷት ለተናቀችው፣ እምባዋ እንደ ክረምት ዝናብ ለተቆጠረው፣ ለምስኪኗ ስትል ከነገሥታት የምትጣላ፣ በመኳንንት ላይ በሚፈርዱት ላይ የምትፈርድ እግዚአብሔር በፍርድ ታላቅነት ብዙ ዘመናችንን ከፍተኸዋል፣ እንደ በር ከፍተኸዋል፣ እንደ ቁልፍም መወርወሪያ አንተ አላቀኸዋል። በእውነት ጌታችን ሆይ ተመስገን። አምላካችን ሆይ ማንም የሚመስልህ የለም፣ ማንም የሚተካከልህ የለም፣ ማንም የሚደርስብህ የለም፣ ማንም የሚገዳደርህ የለም። አንተ ከሁሉ በላይ ነህ። አንተ ከዘመን እሴት በላይ ነህ። አንተ ከወገን በላይ ነህ። አንተ ከስልጣን በላይ ነህ። አንተ ካገኘነው ከምናገኘው ነገር በላይ ነህ። ጌታችን ሆይ በእውነት እናደንቀሃለን። ስለ ቸርነትህ እኔን ባሪያህን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በለን፣ አነጋግረን፣ ድምፅህን አሰማን። አቤቱ ሆይ አንተ ካልተናገርከን ምውት የሆነው ነገራችን ሕይወት አያገኝም። አንተ ካልተናገርከን የበራው ቀን ጨለማ ነው። አንተ ካልተናገርከን ቀትሩ ውድቅት ሌሊት ነው። ጌታ ሆይ በመናገርህ አፍካለን። ስለ ቸርነትህ ስለ ምሕረትህ ታላቅነት በቃልህ በረከት እንድትባርከን በሰጠህን ዘመን ሁሉ የቃልህን ገበታ እንድታሰፋልን፣ ቃልህን የሚናገሩ አገልጋዮችን እንድታጸናልን፣ ጆሮና ልብንም ምርኮ አድርገህ እንድትሰጣቸው አቤቱ እንማጸናለን። ጌታ ሆይ ይህንን ሰዓት እንድትወደው እንድታከብረው በመንፈስህ በረከት እንድትባርከው እንጸልያለን። በዚህ መካከላችን ያነከሰች ነፍስ
ዛሬ ደግሞ ጸንታ እንድትራመድ ያዘነችም ባንተ እንድትጽናና ያንቀላፋች ባንተ እንድትነቃ ሐዘን ያጠላባት የደስታ መጎናጸፊያ እንዲደረብላት አቤቱ እንለምንሃለን። ጉባኤውን በመንፈስ ቅዱስ በረከት አቤቱ ባርክ። መሰብሰባችን አንተን የሚያከብር መናገራችን፣ ማለም ማቀዳችን፣ መዘመር መመስከራችን ሁሉ አንተን የሚያከብርህ ይሆንልን። ሀገራችን ኢትዮጵያን በቸርነትህ እንድታስባት፣ ማዕበሉን እንድትገስጽላት፣ ከገባችበት ነገር ሁሉ የመውጫውን መንገድ እንድታሳያት፣ ከልጅነታችን ጀምሮ ገና ከማህፀን ጀምሮ ሽብርን የጦርነትን ድምፅ የምንሰማባት ምድር እስከ ሽበትም የተጨነቅንባት ሀገር ናትና ለኢትዮጵያ ትንሣኤ እንዲሆን አቤቱ እንጠይቀሃለን። በየስፍራው የሚወድቀውን ወገናችንን ሰብአዊ ክብሩ የተደፈረውን በቸርነትህ እንድታስበው፣ መልክህን እንድታከብር፣ አርአያህን እንድታከብር፣ መቅደስህን እንድታከብር አቤቱ በጽኑ እንጠይቀሃለን። የተራቡ የችግር ተራራን የሚገፉ ብዙዎች አሉ። ጌታ ሆይ ዘመናቸውን በሙሉ እንጀራ ጋግረው መብላት ያልቻሉ፣ ዘመናቸውን በሙሉ ችግር ቤት የሰራባቸው፣ የማይላቀቁት ቀንበር የሆነባቸው ብዙ ወገኖች አሉን። አቤቱ በቸርነት ዛሬ በበረከት አስታውስልን። የታመሙትን ጌታ ሆይ ጤና የራባቸውን፣ አነጋጋሪም የራባቸውን፣ ለማን ልንገር ብለው የተቸገሩትን ሁሉ በቸርነትህ አቤቱ አስታውስልን። ያዘመሙ ትዳሮች እንዲቃኑ፣ ከወላጆቻቸው ፈቃድ የወጡ ልጆች ወደ ልቦናቸው እንዲመለሱ፣ የታሰሩ እንዲፈቱ፣ በስደት በምርኮ ያሉ ለሀገራቸው ለነጻነት እንዲበቁ አቤቱ እንጠይቀሃለን። ስለ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን በማይረሳ አእምሮ በሰማያዊት መንግሥትህ በከበረው አደባባይ በማያልቀው መዝገብ አቤቱ አስብልን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስንም አቤቱ አሳድርብን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር የሚገለጠው ለምንድን ነው የሚል ነው። ዘመኑ ዘመነ አስተርእዮ የመገለጥ ዘመን ተብሎ የሚጠራ ነው። በቤተ ክርስቲያን ስያሜ ዘመነ አስተርእዮ ተብሎ የሚጠራው ከጌታ ልደት እስከ አብይ ጾም መባቻ ያለው ጊዜ ነው። የአብይ ጾም የመጀመሪያው እሁድ ዘወረደ ተብሎ ተሰይሟል። ከሰማይ ሰማያት የወረደው ከቅድስት ድንግል ማርያም ተወልዶ ፍጹም ሰው የሆነው የጌታችን የኢየሱስ ክርስቶስ ትሕትናና ፍቅር የሚዘከርበት ቀን ነው። ስለዚህ የአብይ ጾም መባቻውም አስተርእዮ ነው፣ መገለጥ ነው። ለዚህ ነው እግዚአብሔር የሚገለጠው ለምንድን ነው በሚል ርዕስ የምንነጋገረው። ብሉይ ኪዳንና ሐዲስ ኪዳን የእግዚአብሔር የመገለጡ ታሪክ ነው። እግዚአብሔር በሰዎች ሕይወት፣ እግዚአብሔር በዘመናት፣ እግዚአብሔር በሕዝቦች፣ እግዚአብሔር በዳኝነት ስፍራዎች፣ እግዚአብሔር በጸሎት መልሶች ሲገለጥ መጽሐፉ ይነግረናል። እግዚአብሔር በተለያየ መንገድ ይገለጣል። የሚገለጠው ለምንድን ነው? 7 ነጥቦችን ባለፉት ጊዜያት አይተናል። እግዚአብሔር በረከት ለመስጠት ይገለጣል። ያለ እግዚአብሔር በረከት እኛ ፍጹም ድሆች ነን። በእውነትም ያለነው በእግዚአብሔር በረከት ነው። ለስሌት በማይመች ለእምነት ግን በማይደንቅ በረከት ውስጥ እያለፍን ነው። እግዚአብሔር ያልባረከው ማንም የለም።
ተባርኮ ያኮረፈ ይኖራል፣ ተባርኮ የሚያመሰግን ይኖራል። እግዚአብሔር ግን የበረከታችን ምንጭ ነው። እስትንፋሳችን በአፍንጫችን ላይ ያደረችውም በእግዚአብሔር በረከት ነው። በዚህ ዓለም ላይ ትልቁ በረከታችን በትላንትና ላይ ዛሬ ለእኛ መጨመሩ ነው። እግዚአብሔር ብቻ የሚሰጠው በረከት አለ፣ እርሱ ዕድሜ ነው። ስለዚህ ዛሬ ያልተባረከ የለም። ቀን የተጨመረለት ሁሉ ተባርኳል። ዛሬ ብሎ ለመጥራት የቻለ ሁሉ ተባርኳል። መጀመሪያ ስለ መኖራችሁ አመስግኑ። ስለ መኖሪያው ቀጥሎ ታስባላችሁ። መኖርን የሰጠ እግዚአብሔር መኖሪያውን አይነሳም። ያገኘናቸው ስለተጨነቅን አይደለም። እግዚአብሔር የፈጠረውን የማይረሳ አምላክ ስለሆነ ነው። የእግዚአብሔር በረከት የእግዚአብሔር የማሰቡ መግለጫ ነው። እግዚአብሔር በየቀኑ ዕድሜን ሲጨምርልን በእግዚአብሔር ታስበናል ማለት ነው። አንዳንድ ሰዎች አስበው ሲደውሉልን ደስ ይለናል። እኔ በእነሱ ዘንድ ስፍራ አለኝ ወይ እንላለን። በጸሎት አስባችኋለሁ የሚሉን ሰዎች ሲገጥሙን በጣም ደስ ይለናል። ምክንያቱም እግዚአብሔር ጋር ይዞን የሚቀርብ ወዳጅ እንዳለን ሲሰማን ደስ ይለናል። ዛሬ የኛ ስም በቤተ መንግስት ቢጠራ፣ የኛ ጉዳይ ለሀገሪቱ መሪ ቢቀርብ ልባችን በደስታ ይፈርጣል። በሰማይና በምድር ንጉሥ በእግዚአብሔር ፊት በጸሎት የሚያቀርቡን፣ በሰማይ ስማችን እንዲጠራ የሚያደርጉን እነርሱ የትልቅነታችን መሰረት ናቸው። አዎ እግዚአብሔር በረከትን ለመስጠት ይገለጣል። እግዚአብሔር ለማጽናት ይገለጣል። ነፋሱ ብዙ ነው፣ ማዕበሉ ብዙ ነው። የሚያጸናው የእግዚአብሔር አስተርእዮ ነው። የእግዚአብሔርን ኤልሻዳይነት ስናስብ እንጸናለን። እግዚአብሔር ከዚህ በኋላ ዋጋ የለውም፣ ሁሉም ነገር ምሽት አጥልቶበታል ለሚሉ ሰዎች በኤልሻዳይ ስሙና ክብሩ ይገለጣል። ሕይወት እኛ ስለምንችላት ብቻ እምንጋፈጣት ብትሆን ኖሮ የኛ ዘመን ካለቀ ሰንብቷል። ሕይወት ግን በእግዚአብሔር ቻይነት የምንገልጣት ምዕራፍ ናት። አዎ እኔ አልችልም፣ እግዚአብሔር ግን ይችልልኛል። ድካሜ የማያደክመው አምላክ አለኝ። ብርታቴም የማይገርመው አምላክ አለኝ። እግዚአብሔር ስራዬን ይሰራልኛል። በችሎት አንደበት ሆኖ ይከራከርልኛል። በግጥሚያ ጉልበት ሆኖ ይጥልልኛል። እግዚአብሔር ለኔ ኤልሻዳይ ነው። አዎ እግዚአብሔር ለማጽናት ይገለጣል። ይህንን ረጅም ሰማይ እስቲ ያስቡት። አንዳንድ ትልልቅ የአውሮፕላን ማረፊያ ተርሚናሎችን ስንመለከታቸው እንደነቃለን። ነገር ግን እነዚያ በስንት አይነት ብረት ተጠላልፈው እንደቆሙ እናያለን። ሰማይን የሚያህል ሰሌዳ አለ አንዳች ምሰሶ ቆሟል። ያጸናው ቃሉ ነው። ሰማይን ያጸና ቃል እኔን ለማጽናት ብቁ ነው። ቤት ያለ ምሰሶ አይቆምም፣ ሰውም ያለ ቃሉ አይቆምም። እግዚአብሔር በቃሉ ይገለጣል ለማጽናት።
እግዚአብሔር የሚገለጠው በቤታችን ለመንገስ ነው ብለናል። ዛሬ በቤታችን የነገሰው ሁከት ነው ወይስ እግዚአብሔር ነው? ዛሬ በቤታችን የነገሰው ጭቅጭቅ ነው ወይስ እግዚአብሔር ነው? እግዚአብሔር በቤታችን ለመንገስ ይገለጣል። ብዙዎች ቤት ሰርተዋል፣ መኖር አልቻሉም። አልጋ ገዝተዋል፣ መተኛት አልቻሉም። ትልልቅ ገበታ ሰደቃ ዘርግተዋል፣ የቀረበውን ምግብ ለመብላት ሰላም አጥተዋል። የምግብ ማባያው ሰላም ነው። ምግቡ ቀርቦ ሊቆርሱ ሲሉ ነገር ይጀመራል። ባል ጥሎ ይወጣል፣ ሚስትም ጥላ ትወጣለች። አዎ በረከት ቢኖራችሁም ማባያው ሰላም ነው። በቤታችን እግዚአብሔር አልነገሰም። ስለዚህም ቤታችንን እየፈራነው ነው። ከቤታችን ሽሽት ላይ ነው ያለነው። በእያንዳንዱ የሱስ ስፍራ ውስጥ የምታገኙት ሰው ቤቱን የሸሸ ነው። እግዚአብሔር በቤታችን መንገስ አለበት። እግዚአብሔር የሚገለጠው በቤታችን ለመንገስ ነው። ቤታችንን እንድንወደው የእግዚአብሔር መዓዛ ሊገባበት ያስፈልጋል። አምፖሉ ብቻ፣ መብራቱ ብቻ፣ ቴሌቪዥኑ ብቻ ለቤታችን ድምቀት አይሆንም። እውነተኛው የትዳር ብርሃን፣ እውነተኛው የቤቱ ራስ ክርስቶስ ነው። እግዚአብሔር ከጊዜያዊ ውሳኔ ለመታደግ ይገለጣል። በእኛና በስሜት ውሳኔያችን መካከል ጣልቃ ይገባል። ብዙ ውሳኔዎቻችን እውነት ላይ ሳይሆን ስሜት ላይ የቆሙ ናቸው። በስሜት ሀገር እንለቃለን። በጊዜያዊ ውሳኔ ትዳር እናፈርሳለን። በጊዜያዊ ውሳኔ ራእዮቻችንን እናቋርጣለን። እግዚአብሔር የሚገለጠው ቆይ ታገሱ ለማለት ነው። እግዚአብሔር አብሮነቱን ለመግለጥ ይገለጣል። እግዚአብሔር ከኛ ጋር ነው። እግዚአብሔር አብሮነቱ ሲሰማን ጉልበት እናገኛለን። ሀገሩን ለፈራ ሰው እግዚአብሔር ይገለጣል ብለናል። ዛሬ በእውነት ሀገራችን፣ የገዛ ሀገራችን ታስፈራናለች። በባዕድ ምድር ላይ አገር የሚጎበኝ ኢትዮጵያዊ የገዛ ሀገሩን መጎብኘት አልቻለም። የገዛ ሀገሩን ለፈራም እግዚአብሔር ይገለጣል። ሰባተኛ ለአደራ ለማጨት እግዚአብሔር ይገለጣል ብለናል። ዛሬ ስምንተኛውን እንጀምራለን። መሻታችንን ለመፈጸም እግዚአብሔር ይገለጣል። የዳዊት ልጅ ሰሎሞን እንደ ስሙ ዘመኑ ሰላማዊ የሆነለት ነው። ሰሎሞን ሰው ሁን በርታ ተብሎ የተመከረ ነው። እንዴት የንጉሥ ልጅ ሰው ሁን ይባላል? እንዴት አልጋ ወራሽ ሰው ሁን ይባላል? እንዴት ልዑሉ ሰው ሁን ይባላል? የሚያስፈልገን አስቀዳሚው ነገር ሰው መሆን ነው። የሚያስፈልገን ሀብታም መሆን አይደለም። የሚያስፈልገን ባለስልጣን መሆን አይደለም። የሚያስፈልገን ዝነኛ መሆን አይደለም። የሚያስፈልገን ሰው መሆን ነው። ክርስቶስ ሰው ሆኖ የመጣው እኛን ሰው ለማድረግ መንፈሳዊም ለማድረግ ነው። ሰሎሞን ሰው ሁን ተብሎ በአባቱ ተመከረ። የአባቱ የመጨረሻው ኑዛዜ ልጄ ሆይ በርታ ሰውም ሁን የሚል ነው። ሰሎሞን ራሱን ሰሎሞን እስራኤልን የሚገዛ ነው። በራሱም ላይ በእስራኤልም ላይ የበላይ ለመሆን አንደኛ መበርታት አለበት። ችግሮችን መቋቋም አለበት።
አኩርፎ መንገድ መቅረት የለበትም። ከዚህ ሁሉ በላይ ሰው መሆን አለበት። የሰውነት ቅርጽ ያላቸው ነገር ግን የሰውነት ጠረን የሌላቸው ብዙዎች ናቸው። ሲታዩ ሰዎች ናቸው፣ ነገር ግን በሁለት እግር የሚሄዱ አራዊት ናቸው። ገለው የማይረኩ፣ ዘርፈው የማይረኩ፣ አስለቅሰው የማይረኩ ብዙዎች ናቸው። ሰው መሆን ራስንም ሌላውንም ለመግዛት ትልቁ መስፈርት ነው። ሰሎሞን ለእግዚአብሔር መስዋዕትን አቀረበ። እግዚአብሔር ለሰሎሞን ተገለጠ። ምን ላድርግልህ አለው። እግዚአብሔር የሚገለጠው መሻታችንን ለመፈጸም ነው። ሰሎሞን የሚበልጥ የሚደንቅ ነገር ለመነ። እኔ የምለምን ጥበብን ነው አለ። ብዙ ዘመን መግዛትንም አይደለም፣ ባለጠጋ መሆንን አይደለም፣ በዓለም ላይ አንደኛ ሰው መባልን አይደለም፣ ሰው መሆንን ወይም ጥበብን ለመነ። ጥበብ ሰው መሆን ነው፣ ሰው መሆንም ጥበብ ነው። እኛ እግዚአብሔር ተገልጦ ምን ላድርግላችሁ ቢለን እምንለምነው ምንድን ነው? ጥበብን ነው የምንለምነው? ማስተዋልን ነው የምንለምነው? ጥበብ ካለን ሁሉም ነገር አለን። ልብ አድርጉ። ዛሬ ሰዎች ጥበብ የሚለውን ቃል በቀጭን መንገድ ላይ ወይም በቀዳዳ ሾልኮ መውጣትን ነው። ጥበብ የሚሉትም ጥበበኞች ተብለው የሚጠሩትን የመድረክ ሰዎችን መምሰልን፣ ማስመሰልን ነው ጥበብ ብለው የሚጠሩት። ጥበብ እግዚአብሔር ነው። ጥበብ ክርስቶስ ነው። ጥበብ መንፈስ ቅዱስ ነው። ሰሎሞን ጥበብን ለመነ፣ የቅን ፍርድን ለመነ። ዛሬ በህሊናችሁ የቅን ፍርድ ትፈርዳላችሁ ሆይ? የምትፈርዱት ከትውውቃችሁ፣ ከዝምድናችሁ፣ ከቋንቋ ጥምረታችሁ፣ ከጎሳ ማህበራችሁ ተነስታችሁ ነው? የቅን ፍርድ በሰዎች ጫማ ውስጥ የራስን እግር በማስገባት ስሜታቸውን መረዳት መቻል፣ እሱ ጥበብ ነው። ጥበብ የቅን ፍርድ ነው። ጥበብ ማስተዋል ነው። ይሄ ነገር ምን ያመጣል ማለት ነው? ስለቻሉ ሁሉን ነገር አለማድረግ ነው። ከኔ ይልቅ ለወገኔ ማለት ነው። ሰሎሞን እስራኤልን ለመምራት የለመነው ሰራዊት አይደለም። እስራኤልን ለመምራት የለመነው የጦር መሳሪያ አይደለም። ሰሎሞን እስራኤልን ለመምራት ግርማ ሞገስም አልለመነም። የለመነው ጥበብ ነው። ቤት ያለ ጥበብ አይመራም። ሀገር ያለ ጥበብ አይመራም። ምን ታመጣለህ ብሎ ሰው ቤቱን መምራት አይችልም። ምን ታመጣላችሁ ብሎ ሰው ማህበርን መምራት አይችልም። ትልቁ የመግዣው በትር ህለተ ወርቁ ጥበብ ነው። ጥበብ ያላቸው ሰዎች የነደደውን ያበርዳሉ፣ የጠፋውን ይመልሳሉ፣ የሚፈሰውን እንባ ይገድባሉ። ሰሎሞን ከእግዚአብሔር ጥበብን ለመነ። እኛ ከእግዚአብሔር ምንድነው የምንለምነው? ዛሬ ተማሪው ስራ ነው የሚለምነው፣ ሰራተኛው ትዳር ነው የሚለምነው፣ ባለ ትዳሩ ልጅ ነው የሚለምነው። ሰሎሞን ይህን ሁሉ አልለመነም። ዛሬ ሰዎች ዝና ነው የሚለምኑት፣ ሀብት ነው የሚለምኑት፣ ስመጥርነት ነው የሚለምኑት። ሰሎሞን የለመነው ጥበብን ነው። ስለዚህም በዓለም ላይ እንደርሱ ያለ ፈላስፋ አልተነሳም።
በዓለም ላይ በሱ መጠን ባለጠጋ የሆነ አልተነሳም። በዓለም ላይ እንደ እርሱ ስልጣኑ የተንሰራፋ ዓለም አቀፍ መሪ አልተነሳም። ጥበብ ሲኖራችሁ ሀብት የናንተ ነው። ስልጣን የናንተ ነው። ፍልስፍናውም የናንተ ነው። ጥበብ ያለው ሁሉም አለው። ጥበብ የሌለው ሁሉም ነገር የለውም። ንግግራችን ጥበብ ካለው ያስታርቃል፣ የተቆጣን ያበርዳል። አካሄዳችን ጥበብ ካለው ቋጠሮ ይፈታል፣ የተዝረከረከውን ያስተካክላል። ስብከታችን ጥበብ ካለው ከሃዲውን ያሳምናል። ለእግዚአብሔር ጀርባውን ለሰጠ ሰው የንስሐ መንፈስን ያቀብላል። ሰሎሞን ጥበብን ለመነ። ጥበብ ከመንበር እስከ ዙፋን ያስፈልጋል። ጥበብ ከቤተ ክርስቲያን እስከ ቤተ መንግሥት ያስፈልጋል። ያለ ጥበብ ሁሉን ነገር ብንሰራውም ለመናድ የምንክበው ነው። ያለ ጥበብ የሚሰራ ነገር ሁሉ የእምቧይ ካብ ነው። ጥበብ ያስፈልጋል። ጥበብ ራሱ እግዚአብሔር ነው። ጥበበኛ ሰው ቀኑንም ስራውንም እቅዱንም በጸሎት ነው የሚጀምረው። የሚደመድመውም በጸሎት ነው። ጥበበኛ ሰው ከዛሬ ነገ ይሻላል ብሎ ይታገሳል። ጥበበኛ ሰው ስሜቱን አያምንም፣ ለስሜቱ ሎሌ አይሆንም፣ የተሰማውን ሁሉ አይናገርም። ይፍረስ ሲባል ይፍረስ አይልም። በቃ ሲባል በቃ ለማለት አይቸኩልም። ያስጀመረ እግዚአብሔር እንደሚያስፈጽም ያምናል። እግዚአብሔር የሚገለጠው መሻታችንን ለመፈጸም ነው። ሁል ጊዜ ቅር የሚለን ነገር አለ። እግዚአብሔር እኛን እንደ ማሽን የሚያዘን መስሎ ይሰማናል። የሚያኖረን ለመሻቱ ብቻ ይመስለናል። እግዚአብሔር ግን መሻታችንን ለመፈጸም ያኖረናል። እግዚአብሔር መሻታችንን ለመፈጸም ያኖረናል። ዋናው ነገር እምሻው ይፈጸማል አይፈጸምም ወይ የሚል መጠራጠር አይደለም። እምሻው ምንድነው? እምመኘው ምንድነው? ምክንያቱም እግዚአብሔር ምኞቴን ይከፍለኛል፣ እምመኘውን ይሰጠኛል። እምመኘው ምንድነው? ዛሬ ብዙ ሰው እየተጨነቀ ያለው መሻቱ ተሰጥቶት ነው። እግዚአብሔር የምንሻውን ስለሚሰጠን የምንሻውን ነገር መጠንቀቅ አለብን። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል ተብሎ ተጽፏል። እግዚአብሔር የልባችሁን መሻት ይሰጣችኋል። የምትፈልጉትን ነገር የፈለጋችሁት ግን ለምንድን ነው? አንዳንድ ሰው የሚበቀለው ሰው አለው። ያንን የተሰጠውን ነገር እንቁልልጭ እያለ እያሳየ የሚያናድደው ሰው አለው። ለምንድን ነው የምትፈልጉትን ነገር የፈለጋችሁት? ለብሽሽቅ ነው? በእግዚአብሔር ደስ ይበልህ የልቦናህን መሻት ይሰጣል። እግዚአብሔር የልብን መሻት ይሰጣል። ስለዚህ የምትሹትን ጭምር ዛሬ መመርመር ያስፈልጋል። መመርመር ያስፈልጋል። ምክንያቱም መሻታችሁ አንድ ቀን እውን ይሆናል። እግዚአብሔር መሻታችንን ለመፈጸም ይገለጣል። ሰሎሞን ጥበብ ለመነ፣ ጥበብ ተሰጠው። ንግስናውን ጨርሷል። ጥበቡ ግን ዛሬም ትሰራለች። አያችሁ፣ ጥበብ የማይሻር ሹመት ነው። ጥበብ ሺህ ዘመን የሚያስተጋባ ድምፅ ነው።
ጥበብ ዘመናትን ትውልድን ሁሉ የሚገዛ ነው። ሰሎሞን ዛሬ ለኛ ንጉሥ አይደለም፣ ለኛ ግን ጠቢብ ነው። አዎ ጥበብን ለመነ፣ የሚበልጠውን ለመነ። ንግስናም ይሻራል፣ ሀብትም ከንቱ ነው። ሁሉን ጥለን ራቁታችንን እንቀበራለን። ጥበብ ግን ከመቃብር በላይ ይውላል። ዛሬ ጥበብን መለመን አለብን። የምታውቁት ነው፣ ትውልዳችን ጥበብን፣ ማስተዋልን፣ ምክርን አይፈልግም። ተደናግሮ ማለፍ የሚፈልግ ትውልድ ነው። ከንብረትና ከጌጥ ከምግብ ውጭ ሐሳብ የሌለው ነው። በዘመናዊነት የተደነቀ በሚነካኩ ነገሮች ልቦ የተሰረቀ ነው። ቁሳዊ ትውልድ ነው። ጥበብ ከሌለው ግን የተሰጠውን ዕድሜን በቅጡ መፈጸም አይችልም። ያለ ጥበብ ሕይወት ከባድ ናት። በጉልበት ሕይወትን መምራት፣ ትዳርን መምራት፣ አገርን መምራት አይቻልም። ያመልጠናል። ጥበብ ግን ሁሉን ያደራጃል። ሰማይን ሰማይ ያደረገው፣ በሰማይ ላይ ፀሐይን፣ ጨረቃን፣ ከዋክብትን የደረደረው ጥበብ ነው። ጥበብ ይኩላል። ጥበብ ያስውባል። ጥበብ ሁሉንም በቦታው ያስቀምጣል፣ ይደለድላል። ለመኖር የሚያስፈልገን ጥበብ ነው። ከማንም ሰው ጋር ስትገናኙ ከዛ ሰው ምን አይነት ጥበብ አገኛለሁ በሉ። ልብ አድርጉ። እኛ ያበላል ጥበብ፣ የሌብነት ጥበብ ብለን ነው የምናስበው። ሌብነት ብሎ ጥበብ የለም። አበላል ብሎ ጥበብ የለም። የመብላት ሳይሆን የማብላት ጥበብ ግን አለ። የመቀማት ሳይሆን የመስጠት ጥበብ ግን አለ። ጥበብ እግዚአብሔር ነው። ጥበብ ቅዱስ ነው። ጥበብ ጽድቅን የተመላ ነው። ሰሎሞን ጥበብን ለመነ። ዛሬም የአይምሮ ሀብትን ለምኑ። ከኪስ ሀብት የአይምሮ ሀብትን ለምኑ። ባለጠጎች፣ የዓለም ቢሊዮነሮች ወደ ስልጣን አካባቢ ውር ውር ሲሉ ጥበብ ሲጎላቸው ታያላችሁ። እንዴት በሕፃን አስተሳሰብ ሲዘውሩ ታያላችሁ። ጥበብ ክብር ነው። ጥበብ ከሌለው ባለጠጋ፣ ጥበብ ያለው ድሃ ይበልጣል። ጠቢብ መሆን ያስፈልጋል። ያለ ጥበብ ማስታረቅ አይቻልም። ያለ ጥበብ ሰዎች ራሳቸውን እንዲቀበሉ ማድረግ አይቻልም። ያለ ጥበብ መንግሥተ እግዚአብሔርን ማስፋፋት አይቻልም። ያለ ጥበብ የቤተ ክርስቲያንን ደጆች መክፈት አይቻልም። ያለ ጥበብ ልጅን ልጅ ማድረግ አይቻልም። ያለ ጥበብ የተባረከ ትዳርን ማግኘት አይቻልም። እግዚአብሔር መሻታችንን ለመፈጸም ይገለጣል። ደስ ይበላችሁ። የምትሹት ነገር ይሆናል። የምትመኙት ነገር ይሆናል። በተመኛችሁት ልክ አይደለም። እግዚአብሔር ደርቦ ይሰጣችኋል። ግን ምን ታረጉበታላችሁ? ምንድነው የምትሰሩበት? ወንጌል ይስፋፋበታል። ወንጌል ካልሰፋበት ምን ይጠቅማል? ለማትኖሩበት ዓለም አከማችታችሁ ወደምትኖሩበት ዓለም እንዴት ባዶ እጃችሁን ትሄዳላችሁ? ድሃ ከናንተ ይበላል። ችግረኛ ከናንተ ይበላል። ቤተሰባችሁ ከናንተ በረከት ይካፈላል። እግዚአብሔር የልቦናችሁን መሻት ይሰጣችኋል። ዛሬ ግን ምን እንደምታደርጉ ጻፉት። እግዚአብሔር ይህንን ሲያደርግልኝ ይህንን አደርጋለሁ በሉ። አሊያ በረከቱ የመጣ ቀን ምን ላድርገው ብላችሁ ትደናገራላችሁ። ሰዎች ድንገት ሀብት መጥቶባቸው ተደናግረዋል። ድንገት ስልጣን መጥቶባቸው ተደናግረዋል። ድንገት ዝና መጥቶባቸው ተደናግረዋል። እግዚአብሔር
ያዘጋጃል። ክርስቶስ ትልቅ ዕድላችን ነው፣ ትልቅ ሕይወታችን ነው። በዚህ ዓለም ላይ ለመገለጥ ወደኛ ለመምጣት 5500 ዓመት የዝግጅት ዘመን ሰጥቶናል። ዝግጅት ከሌለ በረከትን መቀበል አይቻልም። ብንቀበለውም ይደፋል። ሳንዘጋጅ ከላይ ወርቅ ቢወረወርልን ይፈነክተናል እንጂ አይባርከንም። አዎ እግዚአብሔር መሻታችንን ይፈጽማል። በዚህ ደስ ይለናል። የምንኖረውም ለዚህ ነው። መሻቱን ለመፈጸም ብቻ አይደለም፣ መሻታችን ሲፈጸም ለማየትም ነው የምንኖረው። 9ኛ በአምልኮተ እግዚአብሔር ለማጽናት። እግዚአብሔር የሚገለጠው በአምልኮቱ ሊያጸናን ነው። አንደኛ ነገሥት ምዕራፍ 11 ቁጥር 9 ላይ 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰሎሞንን ተቆጣ ይላል። መጨረሻዬን አሳምርልኝ ማለት ትልቅ ጸሎት ነው። ሰሎሞን በመጨረሻ ላይ ከአምልኮተ እግዚአብሔር ተፈናቀለ። ለእግዚአብሔር የሰገደ ጉልበቱ ለጣዖት ተንበረከከ። ምክንያቱ ሀብት ፍለጋ፣ ስልጣን ፍለጋ፣ ዝና ፍለጋ፣ ዕውቀት ፍለጋ አልነበረም። ምክንያቱ በሴቶች ፍቅር ተነድፎ ነው። አዳም በሔዋን ምክንያት ከገነት እንደወጣ ሰሎሞን በሴቶች ምክንያት ከጥበብ ተፈናቀለ። ጥበብን ከሚጎዳት ነገር የመጀመሪያው አመንዝራነት ነው። አመንዝራነት 2 ክፍል አለው። አንደኛ በቃል ኪዳን ወዳጃችን በእግዚአብሔር ላይ መወስለት፣ ሁለተኛ በቃል ኪዳን ትዳራችን ላይ ሌባ መሆን። ሰሎሞን ከአምልኮተ እግዚአብሔር ተፈናቀለ። 1000 ሚስቶች ነው ያገባው። በዓለም ድንቃ ድንቅ መዝገብ ላይ ስሙ የሚሰፍር ነው። ዛሬ ቢኖር ኖሮ ልብ አድርጉ፣ እነኚህ የዓለም ልዕልቶች ናቸው። የአንዷ ሴት የቅባት ወጪ እንኳ ዋጋው የማይተመን ነው። 1000 ብላችሁ አስቡት። ለሴቶቹ የቅባት ወጪ በእስራኤል ላይ ግብር አጸናባቸው። እስራኤል በግብር ናዳ ተጨነቁ፣ ተደፈጠጡ። በኋላም ለሮብዓም አገዛዝ ትልቅ እንቅፋት የሆነው ይሄ የሰሎሞን መንገድ ነው። ሰሎሞን የተባረከች አገርን ተቀበለ፣ አበላሽቶ ለልጁ አስረከበ። መልካም የምንሆነው ለልጆቻችንም ስንል ነው። የተበላሸ አደራን በእጃቸው ላይ ላለማስቀመጥም ነው። እግዚአብሔር ለሰሎሞን ተገለጠለት። እግዚአብሔር ተገልጦ ሰሎሞንን ተቆጣው። እግዚአብሔር ለምን ይገለጣል? በአምልኮቱ እንድንጸና። ዛሬ ሰዎች ውበትን እየተከተሉ ከአምልኮ ይወጣሉ። የተለያየ ውበትን፣ ዝነኛነት ሊሆን ይችላል፣ ስመጥርነት ሊሆን ይችላል፣ ሀብት ሊሆን ይችላል፣ የሚወዷቸው የሚያፈቅሯቸው ሊሆኑ ይችላሉ። ውበትን እየተከተሉ ከአምልኮተ እግዚአብሔር ይወጣሉ። ብዙ ሰው ሃይማኖቱን የሚለውጠው ለምንድን ነው? ሰማይን በምድር እየለወጠ ሰውን በእግዚአብሔር እየተካ ነው። ከሃይማኖት የወጡ ሁሉ የወጡበት ምክንያት አለ። እነርሱ የሚያለባብሱት ካባ አይደለም፣ የወጡበት የራሳቸው ምክንያት አለ። መገለጥ ኃላፊነት ነው። እግዚአብሔር ለሰሎሞን ተገልጦ ጥበብ ሰጥቶት ነበረ። በዛ ጥበብ እግዚአብሔርን ስላላመለከ እግዚአብሔር
ተቆጣው። የእስራኤል መንግስት ለሁለት እንዲከፈል ምክንያት ሆነ። በአምልኮም በስጋም ዘማ ስንሆን ሀገር ይከፈላል፣ ቤተሰብ ይከፈላል፣ ህብረት ይከፈላል። እግዚአብሔር የሚገለጠው 10ኛ ቀጣዩን ዘመን ለማመልከት ዳንኤል ምዕራፍ 2 ቁጥር 19 ትንቢተ ዳንኤል። የዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። እግዚአብሔር ምስጢር ይገልጣል። ህልሙም ፍቺውም የጠፋው ንጉሥ ገጥሞት ነበረ፣ ናቡከደነፆር የሚባል። ዳንኤል ከአምላኩ ጋር ተነጋገረ፣ ምስጢር ተገለጠለት። ዛሬ እኛም ህልሙም ጠፍቶናል፣ ፍቺውም ጠፍቶናል። የዳንኤል አምላክ ምስጢሩን ሊገልጥልን በእውነት ያሻናል። እግዚአብሔር በራእይ ይገለጣል፣ እግዚአብሔር በህልም ይገለጣል። ከመገለጥ ሁሉ የሚበልጠው መገለጥ ግን ክርስቶስ በስጋ መምጣቱ ነው። እኛ ያለነው በመገለጥ አውራ፣ በመገለጥ መጨረሻ ውስጥ፣ በዘመነ ስጋዌ ውስጥ ነው ያለነው። ዳንኤል የሰማይን አምላክ አመሰገነ። እግዚአብሔር ሲገለጥላቸው የእግዚአብሔር ሰዎች መሰዊያቸውን ይደለድላሉ፣ ምስጋናን ለእግዚአብሔር ያሳርጋሉ። ዛሬም ለተገለጠልን እግዚአብሔር ምስጋና ማቅረብ አለብን። አንተ ነህ ሆይ ለእኔ ራስህን ያብራራኸው፣ አንተ ነህ ሆይ ፍኖተ ሰማይን ለእኔ ያመለከትከው፣ አንተ ነህ ሆይ በቃል ጣዕም እኔን የያዝከኝ፣ አንተ ነህ ሆይ ከቅዱሳን ጋር ማህበረተኛ ያደረግከኝ። ቅዱሳን ሐዋርያት ይህንን ቃል ይሰሙ ነበረ። ስለዚህ ይህንን ቃል ስንሰማ ከጸጋ የተነሳ ዛሬ ሐዋርያት ነን፣ ነቢያት ነን፣ ሊቃውንት ነን፣ መነኮሳት ነን። እግዚአብሔርን ማመስገን አለብን። 11ኛ የዘመኑን መልክ ለማሳየት እግዚአብሔር ይገለጣል። ትንቢተ ዳንኤል ምዕራፍ 10 ቁጥር 1 እግዚአብሔር የዘመኑን መልክ ለማሳየት ነገሮች ሁሉ ሲሆኑ እንድናውቃቸው ሆነው አልተሰሩም። እግዚአብሔር ከቀኑ በፊት ማመልከቻ አለው። ከቀኑ በፊት የትንቢት መነጽር አለው። ከቀኑ በፊት የዘመን መስታወት አለው። ዘመኑ ምንድነው ብለን መመርመር፣ እግዚአብሔርን መጠየቅ እንችላለን። እግዚአብሔር ይገልጥልናል። ስለዚህ ዘመን ማወቅ ትፈልጋላችሁ? ጠይቁት፣ እግዚአብሔርን ይገልጣል። 12ኛ ወገንን ከጥፋት ለማዳን አስቴር መጽሐፍ አስቴር ምዕራፍ 2 ቁጥር 22 ነገሩም ለመርዶክዮስ ተገለጠ፣ እርሱም ለንግስቲቱ ለአስቴር ነገራት፣ አስቴርም በመርዶክዮስ ስም ለንጉሱ ነገረችው። ነገሩም ለመርዶክዮስ ተገለጠ፣ እርሱም ለንግስቲቱ ለአስቴር ነገራት፣ አስቴርም በመርዶክዮስ ስም ለንጉሱ ነገረችው። መርዶክዮስ የአስቴር አጎቷ ነው። አስቴርን በጥበብ አሳድጎ ለቤተ መንግስት ያበቃ ነው። የድንጋይ መቀመጫ ላይ ተቀምጦ የወርቅ ዙፋን ላይ የተቀመጠውን ንጉሱን ከሞት ይታደግ ነበረ። ትልቅ ሥራ ለመስራት ትልቅ ቦታ መቀመጥ አያስፈልግም። ትልቅ ሥራ የሚሰራው በትልቅ ወንበር ሳይሆን በትልቅ ልብ ነው። መርዶክዮስ ድንጋይ ላይ ተቀምጦ ንጉሱን ከሞት ይታደግ ነበረ። ወገንን ከጥፋት ለማዳን እግዚአብሔር መርዶክዮስን ተጠቀመበት። መጽሐፍ አስቴርን አንብቡ፣ ዝርዝር ታሪኩን። እግዚአብሔር የሚገለጥልን ወገንን ከጥፋት እንድናድን ነው። ዛሬ ክርስቲያን በቤተ መንግስት ውስጥ ካለ ወገኖቹን ክርስትናን ለመታደግ ነው የሚኖረው ወይስ ዘመኑ እንዳይጣላኝ ኋላ ቀር እንዳይለኝ ብሎ ክርስትናንና ቤተ ክርስቲያንን የሚዋጋ ነው? 13ኛ እግዚአብሔር ለበቀል ይገለጣል። መዝሙር 94 ቁጥር 1
እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። እግዚአብሔር ሊበቀል ሲመጣ እኛ ተበቅለን ከቆየ ነው ስራውን ወሰድንበት። ስለዚህ በቀል እግዚአብሔር ነው። ወገኖቼ ምንም ጎበዝ ብንሆን እንደ እግዚአብሔር አመታት አንችልም። እግዚአብሔር ሲበቀል ጽድቅ ነው። እግዚአብሔር ሲበቀል የፍርዱ አካል ነው። እኛ ስንበቀል ግን አመጽ ነው፣ ኃጢአት ነው። መንግስት ባለበት ሀገር የበደለውን ሰው የሚቀጣ ሰው የሚጣላው በቀጥታ ከመንግስት ጋር ነው። መንግስት የለም ብሎ እንደመካድ ነው። ለዚህ ነው የግል እስር ቤት ማናቋቁመው። ለዚህ ነው የበደሉንን እኛም ማንቀጣው። በቀል የእግዚአብሔር ነው። በቀልን ለእግዚአብሔር መተው እግዚአብሔር በዙፋኑ አለ ብሎ ማመን ነው። አዎ ጠላቶቻችን የምንላቸውን እግዚአብሔር ያልተበቀለ ይመስለናል። እግዚአብሔር በምንፈልገው መንገድ አይደለም የሚበቀለው። እሱ በማይታይ መሳሪያ ልብና ኩላሊትን እየወጋጋ እግዚአብሔር ይቀጣል፣ ይበቀላል። በቀልን ለእግዚአብሔር መተው አለብን። 14ኛ እግዚአብሔር የሚገለጠው ፍቅሩን ለመግለጥ ነው። ኤርምያስ 31 ቁጥር 3 እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። እግዚአብሔር ፍቅሩ ዘላለማዊ ነው። የጊዜ ገደብ የለበትም። ገና በማንኖርበት ዘመን ያፈቀረን ነው። ከፍጡር ወገን የነገ ወዳጃችን ማን መሆኑን አናውቅም። እግዚአብሔር ግን ነገም ወዳጃችን ለመሆኑ እርግጠኞች ነን። በዘላለም ፍቅር ወዶናል። በዘላለም ፍቅር የወደዱን ሰዎች የሉም ብቻ አይደለም፣ በዘላለም ፍቅር የወደድናቸው ሰዎችም የሉም። አንዴ ልባችን ግሎ እንወዳለን፣ ከዛ በኋላ ደግሞ በረዶ ይገባበታል፣ እንቀዘቅዛለን። በፍቅር አንጻር ራሳችንን ከሃዲ ሆኖ እናገኘዋለን። አበድኩል ያልነውን እናሳብደዋለን። አፈር ልብላል ያልነውን አፈር እናበላዋለን። በዘላለም ፍቅር የሚወድ እግዚአብሔር ነው። እግዚአብሔር ታምኖ መክዳት፣ ወዶ መጥላት የለበትም። ስለዚህ በቸርነት ሳብኩሽ። እኛ ሰዎችን የምንስበው ተስፋ እየሰጠን ያንን ለማግኘት እንዲከተሉን እያደረግን ነው። እግዚአብሔር ግን ቸርነትን እያበዛ ነው የሚስበን። ወደ ቄራ የሚወሰዱ ከብቶችን ካያችሁ አሞሌ ጨው ከፊት ያልሳቸዋል። ያንን ላስ ሲያደርጉና በደንብ ለመላስ ሲፈልጉ እንደገና ደግሞ ፈንጠር ብሎ ይሄዳል። አሁንም ይከተላሉ፣ መጨረሻ ወደ መታረጃቸው ይደርሳሉ። እኛ ሰዎችን የምንስበው በተለያየ መንገድ በማጓጓት ነው፣ ካገኙ አይገኙም ብለን። እግዚአብሔር ግን ከኛ ጋር ግንኙነት የሚጀምረው የዘላለም ሕይወትን አሁን በመስጠት ነው። አሁን የዘላለም ሕይወትን በመስጠት ነው። በቸርነት የሚስብ አምላክ ነው። ሰው ጋር እንደለመድ ነው እግዚአብሔር ጋር መድገም የለብንም። እሱ በቸርነት የሚስብ አምላክ ነው። በመጨረሻው ስጦታ የሚጀምር አምላክ ነው። ክብር ምስጋና ለእርሱ ይሁን። 15ኛ ራሳችንን ሊያሳየን እግዚአብሔር ይገለጣል። 20 ነጥቦችን እንዘጋለን ዛሬ። ሕዝቅኤል 21 ቁጥር 24 ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ኃጢአታችሁን ስላሰባችሁ መተላለፋችሁም ስለተገለጠ ኃጢአታችሁም በሥራችሁ ሁሉ ላይ ስለታየ እናንተም ስለታሰባችሁ በእጅ ትያዛላችሁ ይላል። በዚህ ዓለም ላይ የሰላም ሁሉ መሰረቱ ጥፋቱ የኔ ነው ማለት ነው። የዮናስ መርከብ ከነውጥ የተረፈችው ጥፋቱ እኔ ነኝ በማለቱ ነው። እኔን ጣሉኝ በማለቱ ነው። አንቺ ነሽ አንተ ነህ የሚባልበት ትዳር ነውጡ አይበርድም፣ ማዕበሉም ይቀጥላል። እኛ ኢትዮጵያውያን ስጋችንን ቆርጠው ቢወስዱት ደጎች ነን። በብዙ ነገር ታማኞች ልንሆን እንችላለን።
ይቅርታ የምትል ቃል ግን አንወድም። ይሄን ለማወቅ ከፈለጋችሁ አፍ ያልፈታ የ2 ዓመት ሕፃን ይቅርታ ጠይቅ ብትሉት ሊታነቅ ይደርሳል፣ ይስረቀረቃል፣ ጉሮሮ ላይ አጥንት ይሰካል። ይቅርታ የሚለውን ቃል በደም ጭምር ለልጆቻችን አውርሰናል። ይቅርታን የሚጠላ ተበድዬ ይቅር አልልም የሚል ዘፈን ሰምቻለሁ። ታዲያ ካልተበደለማ ምን ይቅርታ አለ ወገኖቼ? በሽታ እኮ ስላለ ነው መድኃኒት ያስፈለገው። እሳት ስላለ እኮ ነው ውሃ ያስፈለገው። አዎ በደላችን ከተገለጠልን እድለኞች ነን። ስህተታችንን በትክክል ማወቅ ከቻልን የመዳን ዋዜማ ላይ ነን። ከግማሽ በላይ ለመፍትሄ ተጉዘናል። ጥፋቱ የኔ ነው ማለት መቻል ቤትን ይታደጋል፣ ሀገርን ይታደጋል፣ ቤተ ክርስቲያንን ይታደጋል። እግዚአብሔር የሚገለጠው ራሳችንን ሊያሳየን ነው። እግዚአብሔር የሚሰጠን መነጽር አይደለም። መነጽር ሰው ማያ ነው። መስታወት ራስን መመልከቻ ነው። ከእግዚአብሔር ጋር ስትሆኑ ሰው የምታዩበት መነጽር አይደለም የሚሰጣችሁ፣ ራሳችሁን የምታዩበት መስታወት ነው። 16ኛ እግዚአብሔር የሚገለጠው ለፍርድ ነው። ሚልክያስ 3:2 ላይ ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው ይላል። ክርስቶስ አሁን ሲመጣ እንደው ሮጠን የምንጠመጠምበትን የሚመስለን፣ ግርማው ግን የማይደፈር ኃያል አምላክ ነው። ሰማይና ምድር በፊቱ የሚሸሹለት አምላክ ነው። እርሱ የሚገለጥበት ያቺ ቀን እንደሚያነጥር እሳት፣ እንደሚያጥብ ሳሙና ነው። ሳሙናው መንቀሳቀስ ሲጀምር ቆሻሻ እንደሚወገድ፣ እሳቱ መንደድ ሲጀምር አፈሩ እየተቃጠለ ወርቁ ግን እየበረታ እየተገለጠ እንደሚመጣው እግዚአብሔር የእውነተኞችን እውነተኛነት ለመግለጥ በፍርድ ይመጣል። ፍርድ አልባነት ምንድን ነው? ወንጀለኛን ለቆ ጻድቁን መኮነን ነው። ዛሬ ስም የተሰጣቸው የተኮነኑ የተወገዙ ብዙዎች አሉ። እግዚአብሔር እስኪፈርድ ነው። እሱ ሲፈርድ ጻድቅ የተባለው እርኩስ ይሆናል፣ እርኩስ የተባለው ጻድቅ ይሆናል። የእግዚአብሔር ሚዛን ያጣራል። 17ኛ እምነትን ለማጽናት እግዚአብሔር ይገለጣል። ሉቃስ 9:8 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ይላል። ጌታችን ኢየሱስ ክርስቶስ በደብረ ታቦር በታቦር ተራራ ክብረ መንግሥቱን ብርሃነ መለኮቱን ለደቀ መዛሙርቱ የገለጸው እምነታቸውን ለማጽናት ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ መስክሮ ነበርና ይህን እምነቱን ሊያጸናለት በደብረ ታቦር ክብሩን ገለጠለት። እግዚአብሔር የሚገለጠው እምነታችንን ለማጽናት ነው። እምነት ስለሚናወጥ፣ እምነት ስለሚፈተን እግዚአብሔር ለማጽናት ይገለጣል። 18ኛ ሞትን ለማሳፈር ይገለጣል። ዮሐንስ 21:1 ከዚህ በኋላ ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ፣ ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ ዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ። በአንድነት ስንሆን እግዚአብሔር ይገለጣል። ክርስቶስ በዚህ ስፍራ ላይ የተገለጠው ከሞት በኋላ ለደቀ መዛሙርቱ የተገለጠው የደቀ መዛሙርቱን እምነት ለማጽናት፣ ሞትን ለማሳፈር ነው። ትንሣኤው ትንሣኤያችን ነው። እሱ የትንሣኤያችን በኩር ሆኖ ተነስቷል። ሞቼ በስብሼ አልቀርም፣ የእኔ መጨረሻ መቃብር አይደለም እንድንል ክርስቶስ ተነስቷል። ዛሬም የሞቱ ወገኖቻችሁ መጨረሻቸው መቃብር አይደለም፣ ይነሳሉ። ሞትን ለማሳፈር ክርስቶስ ተገለጠ።
ዛሬም በሐዘን ለሚሰቃዩ ሰዎች ክርስቶስ ይገለጣል። ሞት ያፍራል፣ ሞት አፍሯል ለማለት ክርስቶስ ይገለጣል። 19ኛ ስራውን በጥንቃቄ እንድንሰራ ዕብራውያን 8 ቁጥር 5 እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና የእግዚአብሔርን ሥራ መስራት ብቻ አይደለም፣ በጥንቃቄ መስራት ያስፈልጋል። የእግዚአብሔር ሥራ ጥንቃቄ ይፈልጋል። የእግዚአብሔር ሥራ ሰማያዊ ጥበብ፣ መለኮታዊ ኃይል ይፈልጋል። የእግዚአብሔር ሥራ በክብር እንከን የለሽ ሆኖ ሊሰራ ይገባዋል። ተጠንቀቅ አለው። ሥራውን ሲሰራ እግዚአብሔር እንደገለጠለት እንዳሳየው አድርጎ እንዲሰራ ተጠንቀቅ አለው። ምስጢሩን ሥራውን በጥንቃቄ እንድንሰራ እግዚአብሔር ይገለጣል። 20ኛ የመጨረሻችን ምስጢሩን ለመግለጥ እግዚአብሔር የሚገለጠው ምስጢሩን ለመግለጥ ነው። የልቡን ሊያወራን እግዚአብሔር ይገለጣል። ሽሽጉን አደባባይ ሊያደርግልን እግዚአብሔር ይገለጣል። ውስብስብ የሆነውን እንቆቅልሹን ሊፈታልን እግዚአብሔር ይገለጣል። ክብር ምስጋና ለእርሱ ይሁን። በሮሜ 16 ቁጥር 25 ላይ እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስም እንደተሰበከ ከዘላለም ዘመንም የተሰወረውን አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል። እግዚአብሔር ብቻውን ጥበበኛ ነው። ዛሬ ጥበበኞች ብንሆን እንኳ የተቸረን ጥበብ እንጂ የባህሪ ገንዘባችን አይደለም። እግዚአብሔር ግን በባህሪው ጠቢብ ነው። የኛ ጥበብ የለጋስነቱ ውጤት ነው። የሱ ጥበብ ግን ማንም ያላብራራለት ነው፣ ከማንም ያልተቀበለው ነው። እሱ ምስጢሩን ማለትም ወንጌሉን ገልጦልናል። የእግዚአብሔር ምስጢር ምንድነው? ወንጌል ነው። የእግዚአብሔር ምስጢር ምንድነው? መስቀሉ ነው። የእግዚአብሔር ምስጢር ምንድነው? የኛ መዳን ነው። ይሄ ተገልጦልናል። እግዚአብሔር የሚገለጠው ለምንድን ነው በሚል 20 ነጥቦችን ለማየት ሞክረናል። አሁንም እግዚአብሔር ራሱን እየገለጠ ይግለጥልን። እግዚአብሔር ጥበቡን ያብዛልን። በልባችንም በአፋችንም የሱ ነገር ሞልቶ ለብዙዎች በረከት ሆኖ ይፍሰስልን። ስለነበረን ጊዜ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አቤቱ ጌታችን እናመሰግንሃለን። በልዕልና ላለኸው ማንም ዝቅ ለማያደርግህ፣ በግርማ ላለኸው ለማትደፈረው፣ ጥበብህ ኃያል ለሆነው ማንም ለማይተቸው ላንተ ለታላቁ ላንተ ለዘመናት ራስ እግዚአብሔር ምስጋና እናቀርባለን። ይህንን ጊዜ ስለፈቀድክልን በመካከላችን ልትገኝ ክብርህንም ልትገልጥ ስለፈቀድህ በሰማይም በምድርም ክብር ምስጋና ለአንተ ይሁን። የተገለጥክልንን አንተን እንድናስተውልህ እንድንኖርህ እንድናፈራብህ አቤቱ ሆይ ታግዘን ዘንድ እንማጸናለን። የሰሙትን ሁሉ ደግሞ እነዚህን ባሪያዎችህን በጥበብ በሞገስ በሕይወት በበረከት እንድትጠብቃቸው እነርሱንና የእነርሱ የሆነውን ሁሉ እንድትባርክ በጽኑ እንጠይቀሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።